በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔዓለም ስም በመብርሃን ወላዲተ አምላክ ኃይል እንደምን አደራችሁ ዋላችሁ ሰነበታችሁ? አሜን። ኃያሉ አምላካችን ዛሬም ዘወትርም ሁልጊዜም ቢሆን ስሙ ይክበር ይመስገን። አሜን። ዛሬ እንደ መድኃኔዓለም መልካም ፈቃድ የምንማማርበት ርዕሳችን የሚሆነው የልብ ማድከም ውጊያ፣ በጸሎት በስግደት በመንፈሳዊና በዓለማዊ ሕይወት መድከም፣ ልብ ላይ ድክም የሚል ስሜት መንፈሳዊ የሆነ መፍትሄው ምንድነው እና ከምን አንፃር ነው? የመናፍስት ውጊያ በዚህ ዙሪያስ ምን ይመስላል? ይህን ነገር አልፈን የግልም መንፈሳዊ ሕይወትንም እንዴት አድርገን መቀጠልና ዘላቂ የሆነ ጉዞ ክርስቲያናዊ የተግባር ሕይወትን ማሳደግና መያዝ እንችላለን በሚል ርዕስ እንማማራለን። ኃያሉ አምላካችን መድኃኔዓለም ጉባኤያችን ይባርክልን። አሜን። እንግዲህ መናፍስት በጣም የሰው ልጆች ከሚዋጉበት መንገድ አንዱ ማድከም ነው። በሁሉም ቦታ እንድትደክምና እንድትዝል ያደርጋሉ። ስትደክም ስትዝል ደግሞ ወኔም ተነሳሽነትም ፍላጎትም እንቅስቃሴና ትኩረትን በሙሉ ታጣለህ። ይሄ የማድከም ጥበባቸው አንዱ የውጊያቸው ክፍል ሆኖ ግን የነፍስ መዝገብህና ጉዞህን ለማጨለም ከዛም በላይ ደግሞ እድሜህን ዝም ብሎ በማጉተምተምና የክርስትናን ሕይወት ግንባታ በፍላጎት ብቻ እንድጨርስ እንጂ አንድ ቀን እንኳን ሳትደርስበትና ሳትቀምሰው እንድጨርስ ያደርጋል። ክርስትናን ሕይወት የበለጠ የሚጥም የሚያደርገው ክርስቶስ ጋር ስንደርስና የመድኃኔዓለም ፍቅር እንደየአቅማችን ስንቀምስ ነው። እሱ ጋር እንዳደርስ ደግሞ ልብ ላይ እያደከሙ ብዙ ጊዜ ወደ ኋላ እየጎተቱ ሕይወትን የመዛል አይነት ብዙ ጊዜ እንደተማማር ነው። መናፍስት የሚቀመጡበት 3 ቦታዎች አሉ። ልብ ላይ፣ ህሊና ላይ እና አይምሮ ላይ ነው። አይምሮ ላይ ሲቀመጡ አንተ ማንነትህን አትመራውም። ከዛም በላይ ደግሞ አይምሮ ያንተ አይሆንም፣ ድንዝዝ ይላል። ንቃትንና ነገሮችን የመረዳት አቅምን ያጠፋብሃል። አይምሮ ላይ ሲቀመጥ ብዙ ጊዜ በአይምሮ የተለያዩ ኃጢአቶችም የዲያብሎስ ፍላጎቶችም እየሳለ በዛ መልክ ልብ ላይ እያስገደደ ይነዳል። ብዙውን ጨዋታውንና ውጊያውን የሚሰራው አይምሮ ላይ በመቀመጥ ነው። ዛሬ ሰዎች ነገሮችን ቶሎ የማይረዱት ንቃት የሌላቸው በተለያየ መንገድ ትምህርትም በግል ሕይወትም ቶሎ ነገሮችን የማይገባቸው አይነት ሰዎችና ፍዝዝ ያሉ የሚያደርጓቸው አይምሮ ላይ እየተቀመጠ ነው። ይሄ የመጀመሪያው የውጊያ ክፍሉ ነው። ሁለተኛው ህሊና ላይ ነው። ህሊና ላይ ሲቀመጥ የእግዚአብሔር ሕግና ትእዛዝን ሽረህ በመሻርህም እንዳትወቀስ ከእግዚአብሔር ሕግና ትእዛዝ ውጭ የሆነ እንስሳዊ ሕይወት እንድትኖር የሚያለማምድህ ህሊና ላይ ተቀምጦ ነው። ዝም ብሎ ከመብልና ከእህል በግል ሕይወት ውስጥ ሩጦ ከማሳካትና ሩጦ ከመግባት ወጥቶ ከመግባት ጋራ የተያያዘ ሕይወት ብቻ እንዲኖርህ እና እያንዳንዱ የምሰራቸው ስህተቶች እንድትላመዳቸውና የህሊና ወቀሳና መሳቀቅ እንዳይኖርህ የሚያደርገው ህሊና ላይ ሲቀመጥ ነው። ክርስቲያኖች የጸጋና የበረከት የእግዚአብሔር ፍቅርና ሰማያዊ ኃይሉ በሕይወታቸው ውስጥ የሚበራውና የሚመራቸው ከምንም በላይ በመድኃኔዓለም ሕግና ትእዛዝ ሲኖሩ ነው። እግዚአብሔር የሚፈሩትን ይወዳል፣ ኃይል ይለቃል። የሚያከብሩትን የበለጠ ያከብራቸዋል። ከምንም በላይ ደግሞ የክርስትና ሕይወት መሰረቱና መዝጊያው መደምደሚያው ሕገ እግዚአብሔርንና ትእዛዝ እግዚአብሔርን እንደኛ መመሪያ የሕይወት አካል አድርጎ መያዝ ነው። ህሊና ላይ ሲቀመጡ ይሄን ነው የሚያጠፉት። ኃጢአት እየሰራ ምንም አይመስልህም። ግፍ እየሰራ ምንም አይመስልህም። እየሰረክ እየዋሸ እያጭበረበርክ ከእግዚአብሔር ሕግ ውጭ የሆነ ኑሮን ለምደህ ምንም አይመስልም። አይሰቅቅህ፣ አይሞቅህ፣ አይበርድህ አይነት ነገር ነው የሚያደርገው። ይህ ህሊና ላይ ሲቀመጥ ነው ሕይወትህ በሙሉ በተንኮልና በግፍ ከዛም በላይ ደግሞ
የሰው ልጆችን በማስለቀስና በሰው በኩል ይሁን ሰውን ስትጎዳም በሙሉ ምንም አይነት የሰማይ አምላክና የፈጣሪን ነገር እንዳታስብና ለትንሽ ደቂቃ እንኳን ወደ ልብ እንዳይመጣ የሚያደርገው ህሊና ላይ የተቀመጠ ነው። ሌላው ልብ ነው። ልብ ላይ ሲቀመጥ ይኸው ዛሬ እንደ ርዕስ አድርገን የያዝነው ነጥብ አለ። ልብ ላይ ሲቀመጥ ትልቁ ውጊያው ማድከም ነው። የሚያደክም ደግሞ አንደኛ በመንፈሳዊ ህይወት ላይ ነው። ለመጸለይ ስታስብ የማትቆጣጠረው አይነት ድካም ከልብ ይሰማሃል። ስግደት ትንሽ ሰግደህ ድክም ትላለህ። ቤተክርስቲያን ለመሄድ ትደክማለህ። በስጋም ለስራም ትደክማለህ። ለሁሉም ነገር ደካማ ነው የምትሆነው። ትንሹን ነገር ለማሳካትና ለመስራት በጣም ሰነፍና ደካማ ትሆናለህ። በዚህ አማካኝነት አንዳንድ የህይወት መገለጫዎችን ታንጸባርቃለህ። የሆነ ለነገሮቹ ደንታ ቢስ ትሆናለህ። ቶሎ የምትሰለች አይነት ትሆናለህ። ምንም ነገር የማይገድህ አይነት ነገር ትሆናለህ። የማትጠነቀቅ ካለባበስህ እስከ አነጋገርህ ካነጋገርህ እስከ አበላለህ በሁሉም ጎዳና ላይ ስልቹና ደካማ አይነት ፍጡር አድርጎ ይስልሃል ወይም ይቀርጻል። ይሄ ልብ ላይ ሲቀመጥ ነው እና በጣም አስቸጋሪ ነው። ልብ ላይ ሲቀመጥ ትልቁ ውጊያም ያለው ልብ ላይ ሲቀመጥ ነው። ሙሉ ለሙሉ አንደኛ ኃይልህን ነው የሚያደክመው። ነገሮችን ለመስራት መንፈሳዊ ህይወቶችን ለማስኬድ ያለን ኃይል ጉልበት አቅም ያሳጣል። ሁለተኛ ወኔን ይገለዋል። መንፈሴ እያሉ መጽሐፍ ቅዱስ ላይ የሚጠቅሱት ወኔ አቅም ተነሳሽነት መግደል ነው። በቃ ይሄ ድክም መዛል ዝም ብሎ ፍዝዝ ማለት ልፍስፍስ አይነት ጸባይ እንዲኖር ያደርገዋል። እስኪ ወደ መጽሐፍ ቅዱሳችን እንምጣ። መጽሐፈ ኢዮብ ይሄ የልብ ማድከም ምን አይነት ጉዳት እንደሚያመጣ ነውና ወደ መናፍስታዊ ውጊያችን እንመለሳለን። መጽሐፈ ኢዮብ ምዕራፍ 17 ቁጥር 1 ላይ መንፈሴ ደከመ ይላል። መንፈሴ ደከመ ዘመኔም አለቀ መቃብርም ተዘጋጅቶልኛል። አሁን እዚህ ጋር መንፈሴ ደከመ ያለው እኛ እንደምናስበው ርኩሳን መናፍስት ሳይሆኑ ወኔውን ለመግለጽ ነው። ወኔውን፣ ተስፋውን፣ ተነሳሽነቱን፣ አቅሙን፣ ቆራጥነቱን፣ ህልሙን በሙሉ እንደደከመ ሲገልጽ መንፈሴ ደከመ ይላል። አሁን መናፍስት ልባችን ላይ ተቀምጠው ሲያደክሙን ብዙ ነገሮች ነው ይዞ የሚገሉት። አንደኛ እቅዳችን ይዛባል። ሁለተኛ የነገ ተስፋችን ይጨልማል። ሶስተኛ ወኔ መተነሳሽነት ወይም አቅም ጉልበት ፍላጎቱን ይገሉታል። ይህም በሙሉ አንድ ላይ አድርገው ነው ልብ ላይ ድክም ሲያደርጉ መንፈሳዊ ህይወት ግን በሙሉ የሚያቀዘቅዙ ስጋዊ ህይወት ግንም የሆነ ግድ የለሽና ዝርክርክ አይነት ህይወት እንድትለምድ የሚያደርጉ ይህ እንደዚህ ነው የሚያለብሱት። ስለዚህ መንፈሴ ደከመ አለ። ወኔ ደከመ። ኢዮብ ታሞ ነው። በርግጥ እሱ ተቸግሮ ነው። በሽታ መናፍስት በደዌ ፈትነውት ነው ያለውን ሀብቱን ንብረቱን ጉልበቱን አቅሙን በሙሉ በክፉ ኃይልና መንፈስ አጥቶ ነው። መንፈሴ ደከመ ዘመኔም አለቀ። አያችሁ፣ በድካም ዘመኑ አለቀ። በስልችት ዘመኑ አለቀ። በደዌ ዘመኑ አለቀ። በማጣት ዘመኑ አለቀ። መቃብርም ተዘጋጅቶልኛል አለ። በቃ ደክሞኛል። ያው መሄጃው ነው ወደ መቃብር። የመቃብር ድምጾች እዚህ ጋር እንሰማለን። ስለዚህ አሁን መናፍስት አሁን ትልቁ ነጥብ እዚህ ጋር ማንሳት የፈለኩት ክፉ ኃይልና መንፈስ ልብ ላይ ተቀምጦ ሲያደክመን መንፈሳዊ ህይወት ማቀዝቀዝ ብቻ ሳይሆን በመንፈሳዊ ህይወት ስናደርገው ልናገኛቸው የሚችሉትን በረከቶች ኃይሎች ስጦታዎችን አንድ ያጠፋል። ሁለተኛ ደግሞ ለየትኛውም ነገር በመንፈሳዊም በግልም ላለን ተስፋ ያጠፋብናል። እግዚአብሔር የሰጠን ተስፋ እኛም በግላችን ተስፋ ያደረገው ነገር በሙሉ በማድከም ዙሪያ ሊያጠፋው ይችላል። ሶስተኛ ነጥብ ደግሞ ወኔና አቅም ተነሳሽነትና ፍቅር፣ ለአምልኮት ያለን ፍቅር፣ ለጸሎት ያለን ፍቅር፣ ለስራም ያለን ፍቅር፣ ነገሮችን ለማከናወንና ለማድረግ ያለን ፍቅርን በአጠቃላይ ያጠፋዋል። ይሄ የመጀመሪያው ነጥብ ነው። ሌላው ደግሞ እስኪ ዳዊት የተናገረውን እናምጣ። መዝሙረ ዳዊት መዝሙር 31 ቁጥር 10 ላይ ሕይወቴ በሐዘን አልቃለችና ዓመታቴም በለቅሶ ጩኸት ኃይሌ በችግር ደከመ አጥንቶቼም ተነዋወጡ አለ። ይህ አሁን ኃይሌም በችግር ደከመ። ቅድም ወኔን ነው የጠቀስኩላችሁ ልብ ላይ ሲደከም።
ሲቀመጥ። ሁለተኛው ደግሞ አሁን መናፍስት ልብህን ሲይዙት በመንፈሳዊ ህይወት ላይ በቀላሉ ልትደርስበት የምትችለው ቦታ ላይ እንዳትደርስ አግተው ይይዙዋል። ልብ ከያዙ በነገራችን ላይ ሁሉ ነገርህን ያዙ ማለት ነው። መናፍስት ልብ ላይ ሲቀመጡ አይምሮ ላይና ህሊና ላይ የሚመጡት ሀሳቦች እንዲፈጸሙ የሚያደርጉት ልብ ላይ ተቀምጠው። በተለያዩ የሰውነት አካል ላይ ተቀምጦ ሹክ የሚልን ሹክታውን ወደ ተግባር እንድትለውጠው የሚያስገድድ ልብ ላይ ተቀምጠው። የትኛውም ምሪትን ተግባራዊ እንድታደርግ የሚያደርጉት መናፍስት ልብ ላይ ሲቀመጡ። የተለያዩ ስህተቶች የልማድና ዝም ብሎ ወፍ ዘራሽ የሆኑ ኃጢያቶች ውስጥ እንድትገባ ዝም ብሎ ጊዜው ዘመኑ ያመጣው ኃጢያት እንድትገባ የሚያደርግህም ልብ ላይ ተቀምጦ ነው። ራስህን እንዳትቆጣጠር አድርጎ ነገሮችን የሚያስፈጽምህና ወደ ተግባር እንድትለውጠው የሚያደርግ ልብ ላይ ሲቀመጥ። ስለዚህ ይሄ ማወቅ አለብን። ኃይል ማድከም ልብ ላይ ሲቀመጥ ክፉን ኃይል የምትቃረንበትን ኃይል ማድከም፣ ክፉን መንፈስ የምታስቆምበትን ኃይል ማድከም። እሱ ደግሞ የነፍስ ኃይል ነው። እሱ ደግሞ መንፈሳዊ ህይወትን ማቀዝቀዝ ነው። በስጋም በስራ ማድከም፣ በስጋም በኑሮ መድከም። በኑሮ ሲያደክም ደግሞ የምትሮጥባቸው ነገሮች በሙሉ ከፊት እየቀደመ እያበላሸ ነው። በስራ ስኬታማ እንዳትሆን የፈለከው ደረጃ ላይ እንዳትደርስ እያደረገ እፎይ ብለህ በስጋው ህይወት ላይ የሆነ ቦታ ላይ አርፈ እርፍ የምትልበትን ጊዜ እንዳይመጣ ዝም ብሎ በመኳተንና በመሮጥ ብቻ ግን ስኬት ላይ ከፊት እየቀደመ እሱንም ያበላሻል። በስጋም እንዲህ ያደክማል። በነፍስ ደግሞ ከውስጥ የሚያመጣቸውን ሐሳቦች አልቆጣጠር ስትል የነፍስን ኃይል ያደክማታል። አስቸጋሪ ነው። እስኪ እነዚህን ሁለት ድካሞች መጽሐፍ ቅዱሳዊ አድርገን እናያለን። አንደኛ የነፍስ ድካም፣ ሁለተኛ የስጋ ድካም። መጽሐፈ መክብብ የነፍስ ድካምን ትንቢተ ኢሳይያስ እንመጣለን። የስጋ ድካምን ደግሞ መጽሐፈ መክብብን እናያለን። ወደ መጽሐፈ መክብብ ምዕራፍ 8 ቁጥር 16 ላይ እንምጣ። ጥበብን አውቅ ዘንድ በምድር የሚሆነውን ድካም አይ ዘንድ ልቤን ሰጠው፣ በቀን በሌሊት እንቅልፍ በአይኑ የማያይ አለና ይላል። አሁን ይሄ ስጋዊ ድካም ነው። አንደኛ ይሄ ስጋዊ ድካም ጥበብን አውቅ ዘንድ በምድር የሚሆነውን ድካም ሁሉ አይ ዘንድ ልቤን ሰጠው አለ። በምድር ያለውን ድካም አይ ዘንድ። ይሄ ጥበብ ፍለጋ በምድር ያለውን ድካም፣ በምድር ያለው ድካም ያው ምድር ላይ የሚቀር ነው። በነፍስ አትጠቀምበትም፣ በስጋ ነው የምትጠቀምበት። ያው ለነፍስ እንደ መነሻና ወይም አጋሽ ሊሆን ይችላል እንጂ ይህ ስጋዊ ድካም ነው። እና መናፍስት በስጋ ሲያደክሙን መጽሐፈ መክብብ ላይ መጽሐፈ መክብብ 8:16 ላይ ልቡን ለምድራዊ ለሆነ ነገር ወይም ለስጋዊ ነገር ላይ አሳርፎ ያለውን ድካም ገልጾልናል። አሁን ለምሳሌ ስጋዊ ድካም የሚኖረው ሐሳባችንና ፍላጎታችን ስጋዊ ላይ ስናንሰራፋፋ ነው አይደለ? ወይም ስጋዊ ላይ በብዛት መርሃ ግብራችንን ስናሰፋው ነው። ይሄንን በመሻቱና በመፈለግ ውስጥ ስጋዊ ድካም አለ። ለምሳሌ ያልተሟላ ነገር፣ ያልተሳካ ነገር፣ የጎደለ ነገር፣ የተከፈተ ወይም ያልተደፈነ ቀዳዳ ሊኖር ይችላል። እሱን ለማድረግ ልባችን እዛ ላይ እናደርገዋለን። ይሄ ማለት ልባችን ስንል ይሄ አሁን እኛ የምናወራው አይነት ሳይሆን ፍላጎታችንን ለማለት ነው። ፍላጎታችን እዛ ላይ ካደረግን በኋላ በዛ ውስጥ ድካም አለ። ይሄ የስጋ ድካም ነው። የስጋ ድካም መንፈሳዊ ህይወትን እንዲዝል ያደርገዋል። ሃይማኖታዊ ጉዞን እንድትደክም ያደርጋል። ማለት ያው አቅምና ወኔን ያቀዘቅዟል። በስጋ ከደከምክ የጸሎት፣ የአምልኮት፣ መንፈሳዊ ንቅናቄዎች በሙሉ ስጋዊ ሩጫዎች ሊሸፍናቸው ይችላል። ስጋዊ ብቻ ከሆንክ በስጋዊ ውስጥ ላይ መንፈሳዊ ህይወት ይደበቃል። ቀኑን ሙሉ አስቡት እስኪ። ጧት ስትጸልዩ ያላችሁ ልብና ማታ ስትጸልዩ ያላችሁ ልብ አንድ አይደለም። ጧት በአዲስ ምንም ነገር ሳትይዙ በአዲስ የጸለያችሁ ጸሎት ልብ ይከፈታል። ማታ ግን ብዙ ነገሮች ስጋዊ ነገሮችን ስናደርግ ውለን በዛ ውስጥ ስጋዊ
ፍላጎቶችና ንግግሮች፣ ጨዋታዎች፣ ወሬዎች፣ እይታዎች ልባችን አርፎ ስለሚመጣ ወደ መንፈሳዊ ለመመለስ ይከብደናል። ይሄ አንዱ የስጋ ሩጫ ወይም የስጋ ድካም መንፈሳዊ የነፍስ ኃይል ላይ አዚምና ከዛም በላይ ግርዶሽ እንደሚሆን ለመግለጽ ነው። የነፍስ ድካም ደግሞ መጽሐፈ ኢሳይያስ እንምጣ። ትንቢተ ኢሳይያስ 53:11 ላይ ከነፍሱ ድካም ብርሃን ያያል ደስም ይለዋል፣ ጻድቅ ባሪያዬም በእውቀት ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሰብካል። ይሄ የነፍስ ጉዞ ነው። የነፍስ ድካም ለነፍስ ብለህ በምታደርገው ጉዞ ላይ የምታተርፈው ድካም ነው። ለስጋ ብለህ የምታደርገው ነገር ላይ የምታተርፈው ድካም ደግሞ የስጋ ድካም ነው። ሁለቱም ግን ልብ ላይ ነው ያለው። አሁን የነፍስ ድካም ስትሆን ለጽድቅ ጻድቅ ትሆናለህ ወይም ለጽድቅ ትበቃለህ። የነፍስ ድካም ላይ ጊዜን ስታሳልፍ ለኃይል ትበቃለህ፣ ለጸጋ ትበቃለህ። የእግዚአብሔር ኃይል በልብ ላይ ይገለጣል። ሌሎችን ወደ እግዚአብሔር ትመልሳለህ። በነፍስ ስትደክም ነው። ልክ እንደና አቡነ ተክለ ሃይማኖት እንደና አቡነ ገብረ መንፈስ ቅዱስ ብዙዎችን ሰብከው ወደ እግዚአብሔር መልሰዋል። ከአጋንንት ስራት ፈተዋል። ብዙ ህዝብን ለእግዚአብሔር ወይም ብዙ ነፍሳትን ወደ በረት መልሰዋል። ይሄ የነፍስ ድካም ነው። በእግዚአብሔር ፊት ደግሞ ይሄ የተወደደና ዋጋም ያለው ትልቅ ስጦታም የሚያሰጥ ነው። ስለዚህ የነፍስ ድካም አሁን ልብ ላይ ያሉ ድካሞች በነፍስም በስጋም ይሆናሉ ነው። የነፍስ ድካም ስጋዊ ህይወት ግን ያበረታል። ምክንያቱም በረከት ስላለ በበረከት በኩል አልፈ ስጋዊው እንዲሳካ ያደርጋል። የስጋ ድካም ግን ልብን የነፍስ አይንና የነፍስ ልብን ያጠፋል። መድኃኒዓለም ማስተዋሉን ያድለን። እሺ እንምጣ። እሺ ወደ ተስፋው ቃል እንምጣ። መድኃኒዓለም ለሱ ብለን የትኛውንም ድካም ወይም የትኛውንም ጉዞ ለሱ ብለን ካደረግነው ዋጋው እጥፍ ሆኖ ይመልስልናል። ለምሳሌ የተስፋ ቃል ኦሪት ዘዳግም ምዕራፍ 32 ቁጥር 36 ላይ ኃይላቸው እንደደከመ የተዘጋ የተለቀቀም እንደሌለ ባየ ጊዜ እግዚአብሔር ለሕዝቡ ይፈርዳል ይላል። ኃይላቸው እንደደከመ ይህ ኃይል የደከመው በስጋዊም በነፍሳዊም ጉዞ ነው። ይሄን ጊዜ ምን ይላል? እግዚአብሔር ይፈርዳል። ክፉ መናፍስት ላይ ይፈርድባቸዋል። ክፉ ሰዎች ላይ ይፈርድባቸዋል። ለነሱ ደግሞ ይፈርድላቸዋል። አዎ፣ ስለዚህ በድካም ነው። መንፈሳዊ ኃይል የሚመጣው በድካም ነው። አንድ ጸጋ የሚመጣው በድካም ነው። ሁለት በረከትና ስጦታዎች የሚመጡት በድካም ነው። ይሄ ግን አንተ በራስህ መናፍስት ሳይቀላቀል በምታደርገው ጥረት ውስጥ የምታተርፈው ድካም ነው። ግን መናፍስት ልብ ላይ ተቀምጠው እያደከሙ እያስተኙ ግን የትኛው በረከት ጸጋ ኃይል ይመጣል? ምንም የሚታይ ነገር የለም፣ የሚመጣ ነገር የለም። እነሱ ናቸው በህይወቱ ውስጥ ዝም ብለው እየተመላለሱ የሚያቃዩ። ስለዚህ ይሄንን ማስተዋል መቻል አለብን። እሺ አሁን ጠቅለል ሳደርግላችሁ ሁለት አይነት ድካም እንዳለ በስጋም በነፍስም የስጋ ድካሞች በሙሉ የነፍስን መዝገብ እንደሚያጠፉና ልብን እንደሚዘጉ የነፍስ ድካም ደግሞ ለበለጠ ኃይልና ጸጋ መክሊት እንደሚያደርሰን አይተናል። ለየትኛውም ድካም ግን በመድኃኒዓለም በኩል ከሆነ በእግዚአብሔር ፊት ዋጋ እንዳለውም ተመልክተናል። ምክንያቱም በክፉ መንፈስም በምንም ከደከምን እግዚአብሔር ለእኛም ይፈርድልናል፣ በክፉ ላይም ይፈርድባቸዋል። ይህ ተስፋ ቃል ነው። መናፍስት ግን ልብ ላይ ተቀምጠው ሲያደክሙ መንፈሳዊ ኃይልህን፣ ወኔህን፣ ፍቅርህን፣ ተነሳሽነትህን፣ ፍላጎትህን በስጋም የስጋ እቅድህን፣ ተስፋህን በሙሉ እንደሚያጠፉትና እንደሚያጨልሙት የእንቅልፍ አይነት ህይወት ብቻ እንድትመራ እንደሚያደርጉህም ተምረናል። አሁን ልብ ላይ ተቀምጠው የሚያደክሙ መናፍስቶችን በምን አይነት መንገድ ነው ማስቆም ማሸነፍ ውጊያውን መግታት የምንችለው የምትለዋን ነጥብ እንመልከት። የመጀመሪያው ልብ ላይ ሲቀመጥ ያው ማድከም ስለሆነ የመጀመሪያው ነጥብ ይሄን መንፈስ የምናሸንፍበት መንገድ በመቁጠሪያ በመገሰጽ። አሁን ልብ ላይ ሲቀመጥ ሳንፈራ ጨከን ብለን የቅድስት ሥላሴ ስም እየጠራን ልቤ ላይ የምታደክመኝ መንፈስ በቅድስት ሥላሴ ስም ከልቤ ላይ ተነስ ወይም ድካምን አንሳ ብለን 3 4 5 ስንቀጠር ስናቀምሰው በዱላ ብድግ ይላል፣ ዞር ይላል ድካሙ። ከዛ እንደፈለክ መስገድ ይችላል። የሚገርም ነገር እና ብዙ ጊዜ ሰው ዝም ብሎ በትንሽ ነገር ወይም ትንሽ ተጉዞ ምክንያት ነው የሚፈልገው መናፍስ። ትንሽ ሰርተ ደከመኝ መተኛት፣ ትንሽ ተጉዘ ደከመኝ መተኛት፣ ትንሽ ነገር ሰርተ ደከመኝ መተኛት። መቼ ትጸልያለህ? ይችን ትንሽ የምታደርገዋን ነገር እየተጠቀመ መናፍስት
የአምልኮት ህይወትክን እያጨለመብህ ሊሄድ ሲል መቁጠሪያን ይዘህ ልብ ላይ ተነስ፣ ከልቤ ላይ ዞር በል፣ ድካምን አንሳ ካልከው የመድኃኔዓለምን ፍቅርና መለኮታዊ ኃይሉን ተጠቅመህ ከአንደበትህም ከልብህም ከዓይንህም ከሁሉም ላይ ብድግ ይላል። ያው ተያይዞ ነው ልብ ላይ የሚያደክመው። ዝም ብሎ ልብ ላይ ብቻ ሳይሆን ሌሎች አካላቶችም ተጠቅሞ ነው ልብህን የሚያደክመው። ከዛም በላይ ደግሞ እኮ መናፍስት አሰራራቸው ልብህን ማድከማቸው ብቻ አይደለም፣ በጆሮ ደግሞ እንደደከመ ይነግረዋል። ደክሞሃል፣ ተኛ፣ በቃ ነገ ጸልያለሁ እያለ ያወራልሃል። ያንን ያንተ ይመስላል። ታዲያ አንተን መስሎ ተዳብሎ አይደለም የሚኖረው። ያንተን ፍላጎት እሱ ያወራል። እሱ ይሄ ያንተ ከህሊና የሚፈልቁ ሐሳቦች ይመስሏል። ከዛ ገብተህ ትተኛለታለህ። ያስቸጋሪ ነው። ስለዚህ በመቁጠሪያ መገሰጽ አንዱ ትልቁ ይሄ ልብ ላይ የሚያደክሙ መናፍስቶችን ማስቆሚያ ውጊያቸውን መንገር ነው። ሁለተኛ ማሰር ነው። ማሰር ስላችሁ በብዙ መንገድ ሊታሰሩ ይችላሉ። አንድ በእኛ፣ ሁለተኛ በምንወዳቸው እና በምናከብራቸው በምናስባቸው ሰማያውያን ኃይላት እንዲያስሩልን ከልብ በመነጨ ፍቅርና በእንባ በጸሎት በቅዱስ ቁርባኑን መጠየቅ። ከዛ ሁለት ቅድስናና የጽድቅ ወይም ጸጋ ያላቸው አባቶች እንዲያስሩልን በመጠየቅ። ሶስተኛ እኛ ራሳችን በአቅማችን ታስረሃል፣ ልቤን የምታደክመኝ መንፈስ ታስረሃል እያልን በአቅማችን ማሰር። በዚህ በኩል የስጋን ድካምንም የነፍስ ድካምንም፣ የነፍስ ድካም ለበጎ ነው፣ በስጋ ህይወትም በነፍስም ጉዞህም የሚያደክመውን ነገር ያቆማል ማለት ነው በማሰር። ሶስተኛ ከልብ ላይ እንዲነሳልህ በመማጸን አብዝተህ የምትወደውን ሰማያዊ ኃይል ከልብ በመነጨ ፍቅርና በእንባ በቅዱስ ቁርባን ሆነ ልብ ላይ የተቀመጡት መናፍስት ተነስተው አይምሮ ላይ ወይም ግንባር ላይ እንዲቀመጡ። አይምሮ ላይ ይብሳል ጭራሽ ግንባር ላይ ማለት ነው። ግንባር ላይ እንዲታሰሩ ወይም እንዲቀመጡ መማጸን። ልብ ላይ ሲቀመጡ የሚከፍቱት ውጊያ አለ። አሁን መናፍስት ልብ ላይ ሲቀመጡ የሚመጣብን ውጊያ አለ። አንደኛ ማድከም፣ ሁለተኛ ልብህን መድፈን። ለምትጸልየው ጸሎት፣ ለምታደርሰው ምስጋና ክፍል፣ ለምታደርገው የአምልኮት የመስገድ ጥበብ በሙሉ ስሜት አልባና ኃይል እንዳይመጣበት የሚከላከል ነው። መናፍስት ጸጋ ከበረከት ጋር፣ ከጸጋ ጋር፣ ከተስፋ ጋር፣ ከራእይ ጋር እንዳትገናኝ የሚያደርጉት ልብ ላይ ተቀምጠው ከእግዚአብሔር ጋር ያለ ቀረቤታምንም የሚያግዱትና ግርዶሽ የሚሆኑት ልብ ላይ ተቀምጠው፣ የነገን እድል ላይም ግርዶሽ የሚሆኑት ልብ ላይ ተቀምጠው። ስለዚህ ልብ ላይ ሲቀመጡ ልብህን ይዘጋሉ። የምትጸልየው ጸሎት አቅሙንና ጉልበቱን ካንተ ጋር እንዳይዋሃድና እንዳይስማማ ያደርጋሉ። ልብ ላይ ሲቀመጡ ያደክሙሃል። ልብ ላይ ሲቀመጡ የእምነትህን ኃይል ላይ ይሰራሉ። እምነት ኃይል ላይ ማለት መናፍስት የሚያጠራጥሩህም የጥርጣሬ ነገሮች የሚያወሩልህም በልብ ላይ የሚዘሩልህም ልብ ላይ ተቀምጠው የምታውቀው ሃይማኖት፣ የምታምነው መድኃኔዓለም፣ የምታምናትም መብርሃን ስንት ነገር ከሷ ጋር ያሳለፍ፣ ስንት በረከትና ፍቅርን የቀመስክ፣ ስንት ነገር የረዳችህ የሃይማኖትና የእምነት የነፍስ እናትህ መብርሃን ወላዲት አምላክን እንድትጠራጠር የሚያደርግ ልብ ላይ ተቀምጦ። ብዙ ሰዎች ከሃይማኖት ጎዳና የወጡት ከልብ ጋር መናፍስት በሚከፍተው ውጊያ ማሸነፍ ስላቃታቸው፣ የልብ ውጊያን ማሸነፍ ሲያቅታቸው በቃ ሁሉን ነገር ይነጥቃቸዋል። ልባቸውን ሲይዘው ማለቴ የጥምቀት ልጅነታቸውን ያጎድፋል። ክብራቸው ሰው ክብሩ እንኳን ከሃይማኖቱ ጋር ነው። ክርስትናን ይዘህ ነው ከነ ክብር የምትቀመጠው። ስለዚህ የመድኃኔዓለም ፍቅር ከልብ ሲመነጭ ደግሞ ይገለጣል። አያችሁ፣ የትኛውም ነገር ደግሞ በመንፈሳዊ ጉዞ የሚጀምረው መነሻው ልብ ነው። ኃይል የሚጀምረው ከልብ ነው። ጸጋ የሚመጣው በልብ በኩል ነው። የነፍስ ዓይን የሚበራው በልብ ነው። እግዚአብሔርን የምታየው በልብ ጉዳይ ነው። መንፈሳዊ ማስተዋልህ የሚመጣው ከልብ ሲመነጭ ነው። የትኛውን ቃልና ከአንደበት የሚወጡ
የእግዚአብሔር ስሞች ጉልበት አቅም የሚኖራቸው ከልብ ሲሆን ስለዚህ የነፍስ ኃይልም የመናፍስት ውጊያም መነሻውም መዝጊያውም መናፍስት ማሸነፊያ መንገዱም ለጸጋና ለክብር ለኃይል ለሞገስ ለቅድስት ሥላሴ መብቂያውም ልብ ነው በልብ በኩል ነው አው ልብ ሲያዝ ያው ብዙ ነገር ነው የሚያዘው አንደበትህም ይያዛል ዓይንህም ይያዛል አይምሮህም ይያዛል እይታዎች ሁሉ ይዛባሉ ልብ ሲያዝ አው የሆነ ይጋረዳል አይኑ ይሰወርባል ልብ ነው ዋናው ሌላው ብዙ ጊዜ እንደምጠቅሰው የትኛውንም ነገር በቅዱስ ቁርባን ኃይል በኩል ከተማጸናችሁ የማይከፈት ነገር የለም ልብ የሚከፈተው በነገራችን ላይ በሁለት መንገድ ነው አንድ በቅዱስ ቁርባን ኃይል ሁለተኛ በእንባ ነው ስታለቅስ ልብ ይሰበራል ምክንያቱም እንባ ቋንቋ የሌለው ድምጽ ነው ይባላል ድምጽ አልባ ቋንቋ ነው እንባ መንፈስህ ይሰብራል ልብንም ይሰብራል ክፉ ኃይል ከልብ ላይ ገለል እንድሉ ያደርጋል በእንባ በኩል የልብ የመከፈትን ጸጋና ስጦታም ያስገኛል ሰው ሲያለቅስ የማያሸንፈው ክፉ ኃይል የለም የማይሰብረው የመናፍስት ጉልበት የለም የማይገለጥ የተሰወረ ነገር የለም ስታለቅስ ማስተዋል በመጠኑም ቢሆን ይለቀቅልሃል አይምሮ ለቀቅ ይላል በመጠኑም ቢሆን የሰውኛ ቃናና መዓዛ እንድኖር ያደርጋል በተለይ የምታለቅስበት ጉዳይ ደግሞ ወሳኝ የሆነ ነገር ነው ስጋዊ ነገር ላይ ብቻ ሳይሆን ማልቀስ ያለብን በነፍስ ጉዳዮች ማልቀስ በነፍስ ስኬታማ ለመሆናችንን በጸሎት ህይወታችን አለመሳካታችንን ስለ መብራን ፍቅር ስለ ሰማያዊ በረከት መሻት ማልቀስ ስለ ጸጋ መሻት ማልቀስ ስለ ጸሎት ፍላጎትና የጸሎት ኃይል ከፍ እንዲል በመፈለግ ማልቀስ ይሄ በቃ ሁሉን ነገር መስመር የሚያስይዘውና የብዙ ሚስጥራቶችን የሚገልጸው በእንባ በኩል ነው አንተን ወደ ከፍተኛ የጸጋ ደረጃ ሊያደርስ የሚችለው እንባ አቤት 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 በተለይ ይሄ እንባ የሚሰጥ ትልቁ የእንባ ስጦታ ፍቅር ነው አሁን ለየትኛውም ነገር እኮ ለመንፈሳዊ ጉዞ አሁን መነሻው ፍቅር ነው በቃ ለጸጋም ፍቅር ነው ለአገልግሎትም ፍቅር ነው ለበረከትም ፍቅር ነው ከእግዚአብሔር ጋር ያለ ግንኙነት ፍቅር ነው መድኃኔዓለም ሰው የሆነው በፍቅር ነው የኛን ቋንቋ የተናገረው በእኛ ስጋ በእኛ ምድር ከኛ ጋር የተዛመደው የነቢያት የጩኸት ፍቅር ነው እሱን ወደዚህ ምድር የሳበው ፍቅር ወልድን ሳበው እስከ ሞት ማደረሰው የተባለው ለሁሉም ነገር በመንፈሳዊ ህይወት ማሰሪያው ፍቅር ነው ምጽዋት ለማውጣት መጀመሪያ ሰውን መውደድ አለብን ለሰው ከመስጠታችን በፊት ስለዚህ ለምጽዋት መነሻው ፍቅር ነው ከመጸለያችን በፊት ለመንፈሳዊ ህይወት ያለን ፍቅር ነው ወደ ጸሎት የሚመራን ከዛም በላይ ደግሞ በረከት ስራ የምንሰራው ምጽዋት የምናመጣው ለእግዚአብሔር ያለን ክብርና ፍቅር መገለጫ ነው ስለዚህ መንፈሳዊ ነገር በሙሉ የታጠሩት በፍቅር ነው ፍቅር ሲኖር ጸጋ ያደርሳል እንባ ደግሞ ለፍቅር መስመር ከፋች ነው ለየትኛውም ነገር እንድታፈቅረው የሚያደርግህ እንባ ነው እንባ ደግሞ ልብን ይሰብርልሃል ግን እንባው ራሱ አሁን አይመጣም እንባው ከባድ ነው የኛ እንባ እኮ አስቸጋሪ ነው ልባችን ብዙ ወሬዎችን ሰምቷል ብዙ ዓለማዊ ጊዜያቶችን አሳልፏል ብዙ ኃጢያቶችን ሰርቷል ብዙ ነገሮችን ለምዷል ስለዚህ ወደ እግዚአብሔርና የርህራሄው ምንጭ አይገናኝም ወደ እግዚአብሔር ተመለስ ብትሉት ይሻል እንቢ ነው የሚለው በቃ በትግል ነው እሱ ግን እውነቴን ነው የምላችሁ ማልቀስ የሚችል ሰው ብዙ ሚስጥራቶችና ለብዙ በረከቶች ይበቃል ይሄ ነው ከምንም በላይ በቤተ ክርስቲያናችን የጸጋና የበረከት ጉዞዎች ውስጥ ትልቅ ኃይል የሚኖረው መጀመሪያ የቅዱስ ቁርባን ኃይል ነው የቅዱስ ቁርባንን ኃይል በምንም መንገድ የሚተካው ነገር የለም ከዛ በተጨማሪ እንባ ነው ከዛ ጸሎት ስግደት እንቀጥላለን እና አልቅሱ በተቸገራችሁበት ነገር ላይ በመድኃኔዓለም ፊት አልቅሱ በስዕል አድኖ ፊት አልቅሱ
በጎደለው ነገር ላይ በመናፍስት ውጊያ ላይ መናፍስት ባበላሸው ነገር ላይ ባልተሳካላችሁና ተስፋ በቆረጣችሁበት ነገር ላይ አልቅሱ። ዝም ብሎ መናፍስት ከጸሎት ቦታ ውጭ ሆነን የምናለቅሰው ነገር ለምንም ነገር አይሆንም። እሱ ይደሰትበት ጸሎት ቦታ ላይና ስመ ሥላሴን ጠርተን ስዕል አድኖ እያየን ሲሆን ግን ያን ጊዜ እሳት ነው ለሱ እሳት ቁጭ ብሎ ይቃጠላል። ስጋዊ ነገር ላይ ስናለቅስ ግን የሚመጣም ራእይ የለም፣ መናፍስትን የማይነካውም፣ እሱም ዝም ብሎ ያያል። ውጭ ሲሆን ውስጥ ሲሆን እሳት ነው። መድኃኔዓለም ይህን ጸጋና መክሊት ይስጠን። ስለዚህ ልብ የብዙ ነገሮች መነሻና ምንጭ፣ መናፍስትም ብዙ ነገሩ የሰውን ህይወትና ውጊያ የሚከፍተው ልብ ላይ ነው እና ልብ ስጠኝ እያልን እንጸልይ። ልቤን ክፈትልኝ በሉት። ልብ ክፈትልን፣ ልብ ስጠኝ። ልብ ሲከፈትልህ ሰማይም ይከፈታል። ሰማይ ሲከፈት ቅዱሳንን ታያለህ። መድኃኔዓለምን ፍቅር ትቀምሳለህ። ልብ ሲከፈት የመብራን የእናትነት ፍቅሯና ረዳትነቷ፣ ወዳጅነቷ፣ ርህራሄዋ ከአንደበት በዘለለ ወደ ህይወት ውስጥ ይዋሃደዋል፣ ይስማማዋል፣ ይተረጎማል፣ ይገባሃል። አሁን አንደበት ላይ ብቻ ሳይሆን ልብ ሲሆን የትኛውንም ነገር የምታደርገው ጉልበትና አቅም ኃይል ይኖረዋል። ከልብ ሲሆን ስትጸልይ ኃይል ይኖረዋል፣ ስታለቅስ ኃይል ይኖረዋል። ከአንደበት የሚወጡ ቃላቶች ኃይል ይኖራቸዋል፣ ክፉን ኃይል ይገስጻሉ። ስመ ሥላሴን ስትጠራ ሁሉ ኃይል ይኖራል። ጥበብ ያድለን። አሜን። ወስብሐት ለእግዚአብሔር። ይቆይ።